ከሰሞኑ ቅጥ ያጣው የምንዛሬ ዋጋ በሰዓታቶች ልዩነት እየተቀያየረ አንዴ እየጨመረ አንዴ እየቀነሰ ብዙዎቻችንን እያነጋገረ ይገኛል። በዛሬው ዕለት ያለው የሐዋላ ምንዛሬ ጨምሯል ወይስ ቀንሷል? የጨመሩስ ሀገራቶች እነማን ናቸው? የቀነሱት ሀገራቶች እነማን ናቸው? በዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ ሰላማችሁ ብዝት ይበልልን። በተለይ ከደቡብ አፍሪካ በኩል የሚሰማው እጅግ በጣም አሳዛኝ ከ10 እስከ 20 የሚሆኑ ኢትዮጵያኖች እንግዲህ እየተገደሉ ያሉበት ሁኔታ ነው። ሰላም ለሀገራችን፣ ሰላም ለወንድም እህቶቻችን እያል ዛሬ ሚያዝያ 24 2018 እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን በጥቁር ገበያ እንዲሁም በባንክ የ7 ሀገራትን መረጃ አካተን ወደ እናንተ ልናደርሳቸው ቀልበናል። በዛሬው ዕለት የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ እንመለከታለን። ምክንያቱም ከሰሞኑ እጅግ ያልተጠበቀ በሰዓታቶች ልዩነት እየተቀያየረ ነው። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም እንግዲህ ብዙዎቻችሁ የአዋሽ ባንክን ዕለታዊ ምንዛሬ ዋጋ አስቀድመን ልበላችሁኝ መሰረት በዛሬው ዕለት አንድ የአሜሪካ ዶላርን የአዋሽ ባንክ 154 ብር ከ15 ሳንቲም ገዝቶ 157 ብር ከ23 እየሸጠ ይገኛል። ዩሮን 182 ብር ከ90 ገዝቶ 186 ብር ከ56 እየሸጠ ይገኛል። የእንግሊዝ ፓውንድን 208 ብር ከ05 ሳንቲም ገዝቶ 212 ብር ከ21 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ14 ገዝቶ 44 ብር እየሸጠ ይገኛል። የዱባይ ድርሃምን 44 ብር ከ08 ሳንቲም ገዝቶ 44 ብር ከ96 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ54 ገዝቶ 113 ብር ከ78 እየሸጠ ይገኛል። በተጨማሪም ደግሞ ከውጭ ሀገራት ወደ ወዳጅ ዘመድ በሐዋላ አስተላላፊ ወኪሎች በኩል ገንዘብ ስትልኩ ካለው ዕለታዊ ምንዛሬ ዋጋ ተመላይ የ10 ብር ጉርሻ እንዳለ ከአዋሽ ባንክ ያገኘነው መረጃ ያመለክታል። በዛሬው ዕለት በጥቁር ገበያ ስንመለከት አንድ የአሜሪካ ዶላር መጠነኛ ቅናሽ በማድረግ 186 ብር ከ25 ሳንቲም ሲመነዘር 100 የአሜሪካ ዶላር 18625 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ68 ሳንቲም ሲመነዘር 100 ዩሮ 21668 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 259 ብር ከ19 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25919 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ89 ሳንቲም ሲመነዘር 100 የዱባይ ድርሃም 4989 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 605 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ15 ሳንቲም ሲመነዘር 100 የጆርዳን ዲናር 26415 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ68 ሳንቲም ሲመነዘር
100 የባህሬን ዲናር 50768 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13230 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 500 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 50 ሺህ ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ወደ ቤሩት አካባቢ ያላችሁ በተደጋጋሚ እንግዲህ የምትጠይቁኝ ጥያቄ አለ። የቤሩት የምንዛሬ ዋጋስ የምትሉ፣ የቤሩት ያው በዶላር ስለሆነ የዶላር ምንዛሬን መግቢያ ላይ ካያችሁ የእናንተ በዛ ይካተታል። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 137 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 13710 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 60 ብር ከ35 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ35 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀንስ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። ከሰሞኑ እንግዲህ በተከታታይ ቀናት በሰዓታቶች ልዩነት የምንዛሬ ዋጋ በተለይ በጥቁር ገበያ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። በቅርቡም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በጥቁር ገበያና በባንክ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲዎች ተዘርግተው ተግባራዊ እየተደረጉ ይገኛሉ። ለዛም ይመስላል እንግዲህ እጅግ በከፍተኛ ሁኔታ ከ15 ቀናት በፊት ወደ 200 ብር ተጠግቶ የነበረው አንድ የአሜሪካ ዶላር እንኳን ባለበት እየተሽከረከረ ይገኛል። እንግዲህ ያለውን መረጃ እየተከታተልን በየዕለቱ ወደ እናንተ የምናደርስበት ይህ ቻናል ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። እንዲሁም በደቡብ አፍሪካ እየተፈጠረ ስላለው ወገኖቻችን ሁላችሁም እንግዲህ ሐሳብ አስተያየታችሁን በተለይ የተሰማችሁን ሐዘን በኮመንት ላይ አሳውቁን እያልን ቻናሉን ሰብስክራይብ እያደረጋችሁ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።